የቻናል ቤተሰቦች ዛሬ በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ቅናት ምንድን ነው የሚሉትን ነገሮች ይዤላችሁ ቀርቤያለሁ። የቅናት መንስኤስ ምንድን ናቸው? ቅናት ብዙ ጊዜ አንድ ነገር ያላገኘነውን ያልተደረገልን ሰዎች ላይ የምናየው ነገር ሲኖር እንቀናለን። በማህበራዊ ህይወታችን ላይ በብዙ ነገሮቻችን ላይ የቅናት መንፈስ ይዛባብናል። ግን ይሄ ተገቢ ነው? ቅናት ይጠቅማል ወይስ ይጎዳል? አንዳንድ ነገሮች ላይ ለበጎ ነገር ጥሩ ነው፣ እንደሱ ብለን የምንመኛቸው ነገሮች ጥሩ ነው። ግን ከዚህ ካለፈ ራሳችንን እየጎዳን ሰዎች ላይ ባየነው ነገር ደስ የማንሰኝ ሴራ የምናደርግ ከሆነ ይህ ጥሩ አይደለም። ሰዎች ላይ ጥሩ ሲሳካላቸው ስናይ ተንኮል፣ ክፋት እየሰራን የምንሄድ ከሆነ ይህ ሰዎች ጥሩ ነገር እንዳይፈልጉ ከንቱነት ነው። እኛ ያጣነውን ነገር ሌሎች ሲያገኙ ግን የቅናት አባዜ ነው። እነዚህ ነገሮች ማስተካከል ሊኖርብን ይችላል። ስለዚህ እንዴት ነው ቅናት የስሜት ጉዳት፣ የአእምሮ ጉዳት ይፈጥራል? ያጠፋናቸው ነገሮች ለመመለስ ከባድ ሊሆንብን ይችላል። ሰዎች ይህ መንፈስ ባህሪያችን ትተውን ሲሄዱ ብቸኛ እንደምንሆን ግልጽ ነው። ቅናት ብዙ ጎጂ ነገሮች ነው የሚኖሩት። ይጸጽተናል በኋላ ያደረግናቸው ልብ ብለን ስናይ ይጸጽተናል። በዙሪያችን አሁን ምንድን ነው አንደኛው የቅናት መንስኤ ሊሆኑ ከሚችሉ ነገሮች ምክንያታዊ ያልሆነ አተካሮና ጭቅጭቅ ሲበዛ የሆነ ችግር ሲኖር ወይም ደግሞ ጭፍን ጥላቻ፣ ቅናት በቃ በትንሽ በረባው ባረባው ሰው እየደረደሩ ልክ እየመሰለን የምናገርበትን ዘያችንን ያለማስተካከል እነዚህ ከቅናት የሚመጡ ናቸው። እና ከነዚህ ባህሪያችን የማንወጣ ከሆነ በዙሪያችን ሊኖሩ የሚችሉ ሰዎችን እንጎዳለን፣ ያልሆነ ስምም ሊያሰጠን ይችላል። እኛም ብንስተካከልም ባንስተካከልም አንዴ ስም ሲሰጠን መቼም የሚተቸን ብዙ ነው። ስለዚህ ቅናት ጥሩ አይደለም፣ ጥሩ ባህሪ አይደለም። ስለዚህ የምንቀናባቸው ነገሮች ያሉን ነገሮች ራሱ ሊሆኑ ይችላሉ። አንዳንድ ጊዜ ነገሮች ሊሆኑ ይችላሉ። አሁን ጎረቤታችን አኗኗሩ የተደላቀቀ ቪላ ቤት የሚኖር ከሆነ እኛ የምንኖረው ደግሞ ደሳሳ ጎጆ ውስጥ ከሆነ ሊጋባብን ይችላል። አጠገባችን ያለው በጣም ስማርት የሆነ አይፎን ከገዛ እኛ ደግሞ ያለችን እንደዚሁ ተራ ስልክ ብትሆን የመቅናት ነገራችን ሊኖር ይችላል። ግን ምንድነው ደረጃ በደረጃ ነው። እንደሱ ብለን የምንመኛቸው ነገሮች ጊዜ የሚሰጡን ነገሮች ብዙ ናቸው። ስለዚህ የቅናት መንፈስ ለሚዛናዊ ሲሆን ጥሩ ነው። የተንኮል መንፈስ ግን ሩቅ መንገድ አያስኬደንም፣ በአጭሩ ይገድላል። ሰው መምረጥ ነው የሚሻለው? መቅናት ነው የሚሻለው? ሰው ማግኘት ነው የሚሻለው? ምክንያቱም ሁሉ ነገራችን ከሰው ጋር ነው የምንኖረው። ስለዚህ አንቅና፣ እነዚህ ነገሮች አናዳርስ። ስለዚህ ቪዲዮውን ለመከለስ ያህል ሀሳቦቹን በአራት መንገድ እናገራለሁ። ከጸጸት ስሜት፣ የጸጸት ስሜት እንዲሰማን ያደርገናል። የብቸኝነት ስሜት እንዲሰማን ያደርገናል። የሰዎች ስኬት አለመሳካትን እንደ ጥሩ አመለካከት ልናየው እንችላለን ለጊዜው። አራተኛ ደግሞ የመነጫነጭ ባህሪ ልክ ያጣ በጣም ሚዛናዊ ያልሆነ ክርክር ውስጥ እንድንገባ ያደርገናል። የዛሬው ቪዲዮ ይሄን ይመስላል። በዚህ ቪዲዮ ብዙ እንደምታዩ አልጠራጠርም። አመሰግናለሁ። ቻው።